ሌላ ጸጋ ያለው አገር የምትፈልገው በኃይሉ አለ። ጫት ያቆመ በኃይሉ አይደለም ሀገር የምትፈልገው። ሚስቴ፣ ልጄ፣ ዮርዲ፣ ሌሎችም ሰዎች የሚፈልጉት የሆነ መጥፎ ነገር የተወ በኃይሉ አይደለም። የሆነ ጸጋ ያለው ጸጋ ለሌላው ሰው ነው የሚሰጠው። ለሌላው መጥፎ ነገር መተው እኔን ይጠቅማል። መልካም ነገር ባገኝ ግን ለሌላውም ይጠቅማል። ስለዚህ በመልካም ነገር ነው ራስህን መዳኘት ያለብህ። ብዙ አትዩ። እሺ ይሄ አገራትን እንዲያደረገ ሰዎችን እንዲያደረገ ትዳርን እንዲያደረገ የሚሉ ኤክስተርናሊ ሳልነካ ራሴን እነዛን ኬሚካሎች እንዲሁ በነፃ ወይም እንዲሁ ያለ ምክንያት አገኛለሁ የሚል ሰው ካለ የዋህ ነው። ሚስጥሩን የሚነግሩን ምን ያህል አዲክቲቭ ኔቸር እንዳለ ቱ ዘ ፊውቸር ምን ሊያደርግ እንደሚችሉ ድራማ እየሰሩ ያሳዩናል። እዛ ሶሻል ዳይሌማ የሚል ዶክመንታሪ ላይ ሶሻል ዳይሌማን አይቼ እኔ ማቆም አልቻልኩም። ፌስቡክ እንዴት ያቆምኩት አትለኝ? ከፌስቡክ ስሜት ሳጣ ነው ያወቅኩት። ሴጋ እንዴት ነው ያቆምከው? ከሴጋ ስሜት ሳጣ ነው ያወቅኩት። አንተ ምንድን ነው ያደረግከው? ቡና ኃይለኛ ጌታ ነው። ኃይለኛ ይፈልጣል ማለት ነው መጥቶ። እስቲ አትጠቀማት። ይህ ዩንጊያን ክላስሩም ነው አይደለም? እንዴት ናችሁ? ሰላም ነው? ይህ ዩንጊያን ክላስሩም ነው። እኔ ደግሞ በኃይሉ ሙሉጌታ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መጥቷል መብራቱ እንትኑ ሪክ ሆኗል። ሬክ ብሏል አለን። እንግዲህ ይኸውላችሁ አለን ተኳኩለን። ዛሬ ጁማ ነው፣ አርብ ነው። በዛ ላይ ረመዳን ነው ነው የሚባለው። በዛ ላይ ረመዳን ነው፣ በዛ ላይ ጁማ ነው። መስጊድ አለ ጎናችን እንደምታውቁት። በደንብ አድርገው እየተሰማን ነበር እና ጀለቢያ ይመቸኛል። ከድሮም ቢኖረኝ ብዬ የምመኘው ነገር አንዱ ጀለቢያ ነው። ጀለቢያ ለብሻለሁ ዛሬ ምን ላይ ነው የማወራው? ብዙ ሰው የሆነን ነገር ጉዳት፣ ስልክ የመጠቀም ጉዳት፣ ጫት የመቃም ጉዳት፣ ሲጋራ የማጨስ ጉዳት እያለ በተለይ ዓለም ወደን እናረገው ይመስል አዲክሽን ለሆነ ነገር ያለን ኢንክሊኔሽን መፈለግ ማለት ነው። መሳብ ለሆነ ነገር ያለን ፍቅር እንደማለት ነው። ለሆነ አዲክቲቭ ኔቸር ላለው ኢቭን ለፍቅር ለሚስቴ አሁን ኢንክሊኔሽን አለኝ፣ ፍቅር አለኝ፣ አዲክሽን አለኝ፣ እሷን መፈለግ ለልጄ አለኝ። እና ናቹራል የሆነው ይሄ የሰው ልጆች ጠባይ ማዘንበል፣ ለዛ ጉዳይ መገዛት አቢዩዝ ይደረጋል በተለያዩ ኤጀንቶች። ፌስቡክ፣ ቲክቶክ አያመልጥም። ሰው ወይ ቡና ይላል ወይ ጫት ይላል። የሆኑ እንትኖች አሉት፣ ኢንክሊኔሽኖች፣ የሆነ ነገር ላይ ሄዶ ጥብቅ የሚልበት ኢነርጂ እንትን ያገኛል፣ ከውስጡ ስሜት ያገኛል እና ሴንስ ኦፍ ፉልፊልመንት ይሰጠዋል። ያው ኬሚካል በሌላ ጉዳይ እኮ ከሰውነታችን ውስጥ እንዲነቃ ሆኖ ተፈጥሮ ወይም እግዚአብሔር አዘጋጅተውት ሊሆን ይችላል። ከውስጣችን የሚሰማን ሴራቶኒን፣ የሚሰማን ኦክሲቶሲን፣ የሚሰማን ዶፓሚን፣ እኚህ ሶስቱ አትሊስት ፖዘቲቭ የምንላቸው ኬሚካሎች ከውስጣችን ነው እኮ የሚመነጩት። አርቲፊሻሊ ውጭ አይሰሩም አላልኩም፣ ግን ይሄንን ኬሚካል ከውስጣችን ለማንቃት አንዳንዱ ጫት፣ አንዳንዱ ሐሜት፣ አንዳንዱ ፍርሃት፣ ኢቭን የሆነ ነገር እንትን ስጋቱ፣ ለምሳሌ ኖርማል ሴክስ ከሚያደርግ ሰራተኛ ቢከካ እንትን ይሰጠዋል። በጣም ቆንጆ የምታምር ሚስት ያለችው ግን ብዙ ቺኮች የሚያጫውት የሆኑ ያክል ቁጥሮች ትራከሮች ያሉት አንድ ሰው አውቃለሁ። ያው ፑሲ ነው። ይሄኛው ያው ፑሲ አይደለም። የመስረቅ ስሜት ስላለው የመስረቅ ስሜቱ የሚያነቃው እንግዳ ኬሚካል አለ። ምናልባት አድሬናሊን ረሽ አለው። የሆነ መቸኮል የመያዝ ስሜት የሚፈጥርና በምን እናነቀዋለን ይሄንን ጉዳይ፣ ይሄንን ስሜት ከሰውነታችን ውስጥ ያለውን ኬሚካል በምን ጉዳይ ከኤክስተርናሉ ወርልድ ተጠቅመን እናነቃለን ነው እንጂ ጥያቄው መንቃቱ አይደለም ችግሩ። ኬሚካሉ በምን ይነቃል? እኔ ለምሳሌ እንትን ምንድነው ያሬድ አንድ ጊዜ ሲነግረኝ የነበረው የሆነ መምህራቸው ዶክተር ነው እና እንትን ይሄ ምንድነው ኢነርጂ ድሪንክ ይዞ ነው የሚገባው። 2-3 አባ ምናምን በቀን ሊጠጣ ይችላል እና የአንዱ ኢነርጂ ድሪንክ
እንትን የማነቃቃት መጠን ቢዘረዘር 6 ቡና ሊሆን ይችላል፣ 2 በርጫ ሊሆን ይችላል፣ 2 እንትን እስር በርጫ ምናምን አንድ ሰው የሚቅመውን ወይም መጠጥ ኢዳዝም ማተር። ግን ኮሌክቲቭሊ የተወገዘውን ነገር በማድረግ አይደለም ኬሚካሉን ያገኘውና ሂ ፊልስ ዳት አዲክትድ እንዳልሆነ የሆነ አይነት ትሪገር ኤሌመንት ከውጭ እንጠቀማለን። ኤክስተርናሊ ሳልነካ ራሴን እነዛን ኬሚካሎች እንዲሁ በነፃ ወይም እንዲሁ ያለ ምክንያት አገኛለሁ የሚል ሰው ካለ የዋህ ነው። እንደዛ የለም። ከኤክስተርናሉ ወርልድ ጋር እንድንያያዝ ነው ኬሚካሎቹ ሲጀምር የተሰጡን ውስጣችን ያሉት። ይህን ከንፈሬ ብዬ ስሜት አላገኝም። ሚስቴ ስትስመው ከመብላት ከማውራት ውጪ ከንፈሬ ሊሰጠኝ የሚችለውን አዲስ ጣዕም አገኛለሁ። ከንፈሬ ፈንክሽኖቹ አሉ የተለያዩ፣ ግን ሲሳም የሚመጣውን ኬሚካል በከንፈሬ በኩል ከአይምሮዬ ውስጥ ከሰውነቴ ውስጥ የማገኘውን ኬሚካል ስበላ አላገኘውም፣ ሳወራበት አላገኘውም። ስለዚህ በምን ታነቀዋለህ? ከኤክስተርናሉ ወርልድ ምን ያህል አዲክቲቭ ኔቸር የለው፣ ምን ያህል ፕሮዳክቲቪቲን ይጨምራል በአንተም ይሁን በሰዎች፣ ምን ያክል እኩይን ይቀንሳል በአንተም ይሁን በሰዎች የሚለው ሚዛን እንጂ በምን ኬሚካሎቹን አገኘህ የሚለው ጉዳይ እንጂ ኬሚካሎቹን ማግኘት ስህተት አይደለም። ኦኬ ኬሚካሎቹን ማግኘት ስህተት እንደሆነ ነው የሚነገረን እና ኤቭሪባዲ አዲክትድ የመሆን ስሜቱን ምንድን ነው አዲክትድ የመሆን ኢንክሊኔሽኑን ይነግሩታል ሰዎች እየመጡ። አሁን አንድሪ ሁበርማን በመጠጥ እንትን መሆኑን የመጠጥን ዴንጀረስ እንትን የኮኬይንን ምናምን ያብራራል። ጆርዳንም እንደዛው ነው። ሪሰርች መጠጥ ላይ ነው የሰራው። ጆርዳን መጠጥ፣ ሲጋራ ምናምን እኚህን ነገሮች ስለማቆም ብዙ አወራ ምናምን አለ ምናምን፣ ግን ጤናው ፎል አረገ መጨረሻ ላይ። ከምግብም ከቅጠላቅጠሎች ተወ፣ ዘይት ተወ፣ ስጋ ብቻ ሆነ። ወደ ስጋ ካርኒቨረስ ዳይት የሚባል አመነጩና አዩና ካርኒቨረስ እና አዲክትድ ላለመሆን መጣር አለ። በኤክስተርናሉ በምን ላንቃው ብሎ መጨነቅ ማለት ነው። ኤክስተርናሉን ወርልድ አጥብቦ በራስ እጅ ያንን ኬሚካል የማግኘት ናፍቆት ፍላጎት ማለት ነው። እና ይነግሩኛል በቃ ፌስቡክ አሁን ሶሻል ዳይሌማ የሚል ዶክመንተሪ አለ እና ፌስቡክ ምን ያክል ሳይኪያችንን ተቆጣጥሮ ቢሃይንድ ደ ስክሪን ያሉ ሳይኮሎጂስቶች የሚሰሩትን ሸር ምናምን ከዛው ከፌስቡክ ከጎግል ከትዊተር በፈቃዳችን ለቀቅን እያሉ ሚስጥሩን የሚነግሩን ምን ያህል አዲክቲቭ ኔቸር እንዳለ ቱ ደ ፊውቸር ምን ሊያደርግ እንደሚችል ድራማ እየሰሩ ያሳዩናል። እዛ ሶሻል ዳይሌማ የሚል ዶክመንተሪ ላይ ሶሻል ዳይሌማን አይቼ እኔ ማቆም አልቻልኩም። ፌስቡክ እንዴት ያቆምኩት አትለኝ። ከፌስቡክ ስሜት ሳጣ ነው ያወቅኩት። ሴጋ እንዴት ነው ያቆምከው? ከሴጋ ስሜት ሳጣ ነው ያወቅኩት። አንተ ምንድን ነው ያደረግከው? ዝም እያደግኩ የሆነ ሰዓት ላይ ስሜት አጥቶ ነው የምታገኘው ለዛ ጉዳይ። ሰውነትህ ኢንክሊኔሽን የለውም አልፈልገውም ይላል። ትዕቢት የለህም። አንደኛ እሱን ታግሎ ያቆመ ሰው ጀብድ መግደልን አቁም ያለው እኔ ባያ መግደል አልገልም እኮ ሰው ብዬ ባወራ ውጪ እንዴት እንደ ፕራይድ አየኸው ይሄንን ይሉኛል። እኔ እኮ አልቅምም፣ እኔ እኮ አልጠጣም፣ እኔ እኮ አላጨስም ብሎ በኔጌቲቭ ለራስ ፕራይድ መዝገን ልክ አይደለም። ሲጀመር ስሜት እንዴት አገኘህበት ነው። ብብትን እየኮረኮርክ ማትስቅ ሰውዬ ብልትን እያለብክ ደስታ ካገኘ ስተቱ እዚህ ጋር ነው። ከራስህ እንዴት ስሜት ማመንጨት ቻልክ? የወገብ አጥንት ባይኖርህ ራስን ትጠባ ነበር ማለት ነው። ስለዚህ ይሄ ዊርድነስ አለመኖሩ እኔ እኮ እብድ አይደለሁም እያለ አንድ ሰው ማውራት አይችልም። ጤንነቱ ራሱን ነው፣ ሰውየውን ነው። አንዳንዴ አናመሰግንም ይላሉ ሰዎች በጣም ትሁት መሆን ሲፈልጉ። ስለ ጤና እኮ አናመሰግነው እንዴ? ጤናዬ እኔን እኮ ነው። እንዴት ነው የማመሰግነው ስለ ጤናዬ? እግዚአብሔር ወይ ጤናዬን ስለሰጠኸኝ አመሰግናለሁ እያልክ አትውልም። አንዴ ሁለቴ ልትለው ትችላለህ። በሽተኛ ስታይ ደንገጥ ብለህ ልትለው ትችላለህ። ዛት ኖርማል። እጅ ስላለህ አታመሰግንም። ወይኔ እጅ የታመመ ጊዜ ይገባሃል እጅ ምን ያክል ጥቅም እንዳለው። እጅህን እግርህን ጤናህን። ስለዚህ ብዙ ጊዜ አናመሰግንም። ለምን? ራሱንና በትሪኒቲ ቫሊዩ መሰረት ሰው አካል ነፍስና መንፈስ አይደል?
አካሌንም ነኝ እኮ ነፍሴንም ነኝ መንፈሴንም ነኝ። ነፍስ ስለሰጠኝ አመሰግናለሁም አልልም። ለምን ነፍሴን ነኝ እኮ እኔ ልለው እችላለሁ እኮ። ፊል አላረገውም። ፊል ለማድረግ ዲታችድ መሆን አለብህ፣ ከነገርየው መውጣት አለብህ። ስለ ጤና ለማወቅ በሽተኛ መሆን አለብህ። የሆነ ዲታችድ ፖይንት ከሌለ ልታየው አችልም። ስለዚህ እንትኑ ራሱን ነገርየውን ኖርማል ስቴታችንን ማመስገኛ ማድረግ አንችልም። እኔ እኮ አላበድኩም እያልክ ጤነኛ አይደለህም ማለት ነው። እኔ እኮ አላበድኩም እያልክ ካገኘኸው ራስህን የማበድ ስጋት አለብህ ማለት ነው። ስለዚህ ራሱ ያለንን ነገር መዘከር አንችልም። አዲስ ነገር ነው የምንፈልገው። አዲስ ሱስ ከየት ላምጣ ነው እንጂ የሚለው ያ ሱስ እንዴት ይሂድ ከኔ ላይ ማለት የበለጠ ሱሱን ያጠነክረዋል። የመውጊያውን ብረት ብትቃወም በአንተ ይብስብሃለሁ፣ ካቆምከውም ትዘክረዋለህ። እኔ እኮ ይሄን ያቆምኩ ነው። እና ልጆች ወደ እኔ በየትኛውም የአዲክሽን ስም ወደ እኔ እርዳታ ፈልገው ሲመጡ አጀንዳውን ነው የማስረሳቸው። ሌላ አዲክቲቭ ኔቸር ሊኖረው የሚገባ ፖዚቲቭ ኢምፕሊኬሽን ምንድን ነው? ፖዚቲቭ ኢምፓክት ያለውን ወይም በጎ ተጽዕኖ ያለውን ሱስ አስመርጣቸዋለሁ። ሱስን ምረጥ፣ ሱሰኛ ያልሆነ ሰው የለም። ከዚህ በፊትም ይህን ጉዳይ አንስቼዋለሁ ካስታወሳችሁ። ሱሰኛ ያልሆነ የለም፣ ውሸቱን ነው። አንዱ ሲጠቁምብህ ጠቋሚው እንደዛ ይላል እኮ ባይብልም ውስጥ አይንህ ውስጥ ያለውን ምሰሶ ሳታወጣ ወንድም አይን ውስጥ ያለውን ቦጮጮ እንዴት ለማውጣት ትደፈርክ ምናምን የሚል ማለት ሃይራርኪ ነው። እና እንደውም ምን ብዬ ነው ሞር እንትን ልጆችን ማሰለጥ ነው አክሰፕት ጉድለትን አክሰፕት። ለምን ልክ ቅዱስ ጳውሎስን ጠቅሼ እንደማወራው የሰይጣን መልእክተኛ የኃጢአት መጎሰሚያ ምናምን ተሰጠኝ ይላል። ይህም እንዳልታበይ ነው። 3 ጊዜ ጌታን ጠየቁትኝ፣ ጸጋዬ ይበቃል ኃይሌ በድካም ይገለጣልና ከዚህ በኋላ እንዳትጠይቀኛል። ይህም እንዳልታበይ ነው። የሆነ ድካምን አክሰፕት አድርገው ስለው አክሰፕት ስላረገው ስላልታገለው ይሄዳል። የነገርየውን የሱሱን ወይም የአጥቂና ጎጂያችንን ችግር ሲኦል ድረስ ርቀቱን ሊያሳዩን የሚሞክሩ ሰዎች አሉ። እኛ ልክ መጥፎ መሆኑን ስናውቅ እንተዋለን አሉ። መጥፎ መሆኑን አውቆ መተው የሰው ልጅ አይችልም። ወዶ መዋች ነው። ወዶ መዋች የሚለውን ግጥሜን ስሙት። አዎ ፈቅጄ ነው መካሪም ማልሻ፣ ጻድቅ አያስብልም እውር ፊት ቢያሰጡት የውስጥን ቁሻሻ እያለ የሆነ ስንኞች ላይ እንደዚህ ጠቅሜዋለሁ። እና እኔ የማወጣው ነገር ከውስጤ እየጎዳኝ ያለውን ነገር ሲጋራ ፓኮ ላይ ያለው ጭስ የተጠበሰ ሳምባ ምን ያክል ሳምባህን አፌክት እንደሚያደርገው፣ ምን ያህል የዕድሜህን መጠን ሊቀንስ እንደሚችል፣ ካንሰር ሊያስይዝ እንደሚችል እያየ ነው የሚያጨሰው። ሰው በእውቀት አይታረምም። ለነገርየው ያለውን ስሜት ነው ማጣት ያለበት። ስሜትን ደግሞ በእውቀት አታርመው። በእውቀት ማለት መልካም ነገር መልካም ስሜት ከሰውነት ሊፈጥሩ ይችላሉ የሚባሉ ድርጊቶችን ማድረግ አፈልግም። ለምሳሌ ስፖርት መስራት ያለውን ጥቅም ታውቃለህ፣ ግን አትሰራው። ስሜቱን ማዘዝ አትችልም። ስሜት ያንተ እውቀት ባሪያ አይደለም። ስለዚህ ሰዎች ስሜት የሚያገኙበትን ነገር እኛ ልንመርጥላቸው አይገባም። እየተቃጠሉ እያመማቸው እየጮሁ ሊሆን ይችላል። ኢትስ ኦኬ ትራይ ቱ አክሴፕት። ፓራዶክስ ሩል ነው። ትራይ ቱ አክሴፕት ዛት የመውጊያውን ብረት ብትቃወም ስለሚብስ አክሴፕት አድርገውና ባላመጣኸው ጉድ እንዳኝህ ራስህን ባመጣኸው ወይም መጥቶብህ ባገኘኸው እኩይ ነገር ሳይሆን ባላመጣኸው መልካም ነገር ነው የምትመዘነው መጨረሻው ቀን። ስለዚህ ኢምፓክቱ ላይ እንስራ። ፖዚቲቭ ኢምፓክት ምን አለ? እኔ አሁን ሴጋ ያቆመ በኃይሉ አልፈልግም። ጫት ያቆመ በኃይሉ አልፈልግም። ምንድን ነው አዲስ ነገር ኢምባዲ ያደረገ በኃይሉ ነው የምፈልገው። ሌላ ጸጋ የተጨመረለት። አሁን ሴሚናሩ ምናምን ላዘጋጅ ነው። ቀጣይ ሲኩዌንሻል ሆኖ ሳያቋርጥ መሄድ እንዲችል ሌላ ጸጋ ያለው አገር የምትፈልገው በኃይሉ አለ። ጫት ያቆመ በኃይሉ አይደለም ሀገር የምትፈልገው። ሚስቴ፣ ልጄ፣ ዮርዲ፣ ሌሎችም ሰዎች የሚፈልጉት የሆነ መጥፎ ነገር የተወ በኃይሉ አይደለም።
የሆነ ጸጋ ያለው ጸጋ ለሌላው ሰው ነው የሚሰጠው። ለሌላው መጥፎ ነገር መተው እኔን ይጠቅማል። መልካም ነገር ባገኝ ግን ለሌላውም ጠቅማለሁ። ስለዚህ በመልካም ነገር ነው ራስህን መዳኘት ያለብህ። ብዙ አትዩ። እሺ ይሄ አገራትን እንዲያደረገ ሰዎችን እንዲያደረገ ትዳርን እንዲያደረገ የሚሉ ሲኦል ወለል ድረስ ሲኦል ስል ሜታፎሪክ ኤክስፕላኔሽኑ ሊትራል ቦታዋን አይደለም፣ በጣም ጥልቁ ድረስ ትዳርን የሚረብሽ ወንዶችን የሚረብሽ ሰውነትን የሚረብሽ አይምሮን የሚረብሽ ጉዳይ ያላችሁ ሪሰርች ስታደርጉ ወይም ስታዩ አትዋሉ። ምንም ያክል ሰውን የመግደል ክራይም ዶክመንተሪ ብታይ ሰውን ከመግደል አትታቀቡ። ለምን? የጉዳዩን ርቀት ስላላዩ አይደለም ሰዎች ያን የሚያደርጉት። ስሜት አለ ያንን እንዲያደርጉ የሚገፋተር። በተቻለ መጠን ጉድ ኢምፓክት ሊያመጡ የሚችሉ እንትኖች ላይ ሪሰርቾች ላይ ማተኮር ጥሩ ነው። ሰሞኑን አንድ መጽሐፍ እያነበብኩኝ ነበረ። ከውጭ ከመጡልኝ ርዕሱን አልያዝኩትም። ከውጭ ከመጡልኝ መጽሐፎች መካከል አንዱን እያነበብኩ ስለነ ኒውተን ስለ ኢንትሮፒ እያየው ነበርና በጣም ስገረምበት የነበረ አንድ ኮንሰፕት ነበር። ለምሳሌ ሙቀት ሂት የእንትን ኮንስታንት አይደለም፣ ቫይብሬሽኑ አቶሚክ ሌቭል ማለት ነው። ከዛ ምን ይፈጠራል መሰላችሁ? ምግብ በእንትን አስቀምጣችሁ በድስት ትንሽ ብትተዉት ስፖይል ያደርጋል። በምን? በሙቀት ይበላሻል። ባክቴሪያዎቹ ያበላሹታል። ሙቀት እንዳይበላሽስ የምናደርገው በምንድን ነው? በሙቀት ኢንትሮፒው ነው የእሳቱ መጠን ማለት ነው። ዓለም ረድ ያንን መጽሐፍ አቀብኝ፣ አንዴ ያንን መጽሐፍ አቀብኝ። አይን ያለችበትን የዓለማችን የኢነርጂ ሌቭል የአገራት የኢነርጂ ምንድን ነው የኃይል መጠን ይለካል፣ ተለክቶ ይወራል። ይሄ ሚት ነው ይላል፣ ውሸት ነው። ለምንድን ነው ውሸት የሆነው? ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ እንደሚለው ኢነርጂ ሊሚትድ አይደለም፣ ኮንቨርት ያደርጋል፣ ይቀየራል እንጂ ካይናቲክ ኢነርጂ ወደ ኤሌክትሪክ ኢነርጂ ይቀየር ይሆናል እንጂ ውሸት ነው። ቀጥታ እንደሱ አይደለም ይላል። ቆይ this conflicts with the everyday meaning of the word energy, which we use in terms of something we consume. A country has a certain level of energy consumption. ውሸት ነው የሚለው we say, but this is nonsense. According to physics definition of energy, a country converts one form of energy into another, oil to heat, for example, but the amount of energy remains constant. ኢነርጂ ኮንስታንት ነው፣ ኢንትሮፒ ነው። አሁን ይሄ ወርቅ ነገር ነው ለኔ። ምንድን ነው ኢነርጂ? ዓለም ምንድን ነው የምትፈልገው? ሙቀት፣ ኢነርጂ ለማግኘት። የዓለም ሙቀት መጠን ደግሞ የጨመረ ነው። ኢነርጂው እንዴት ነው እሱ እየጨመረ ያለው ሙቀት ሰብስቦ? አሁን ለምሳሌ አየር ጎማ ተሸክሞ ትልልቅ ጭነቶች ተሸክሞ የሚሄድ መኪና ጎማ ውስጥ ያለው አየር ነው፣ ኮምፕረስድ ስለሆነ ነው። አየር ተሸካሚ ነው ማለት ነው። ፀሐይን በንፋስ አውታር በሰማይ ላይ የገተርክ ምናምን ይላሉ ሊቁ አባ ጊዮርጊስ ዘጋስጫ። እና እንትኑ ፖኤትሪውን ነበር የምወደው፣ የአገላለጻቸውን ነበር የምወደው። ግን ለካ ንፋስ ኃይለኛ የመሸከም አቅም አለው፣ ኮምፕረስድ ስላልሆነ ነው። ኮምፕረስድ የሆነ አየር ሞለኪውሎቹ በጣም ስለሚጣበቁ ወይ ስለሚላሉ አላውቅም፣ እዚህ ጋር ፊዚክሱን አንብቤዋለሁ እኮ ትላንት፣ ግን እንትኑ ገና ውስጤ ሲሜትሪው አልገባም፣ አልተሰካካልኝም። እና ኦኬ፣ ስለዚህ ምንድን ነው ሙቀት፣ አየር በራሳቸው እንትናቸውን ፓወራቸውን ስንጨምር ጉልበት ይሆናሉ። እና ዓለም ኢነርጂ ለማግኘት ስትል የምታወጣውን ወጪ አገራት ላይ እንትን ፋውንቴን ሰርተን አባይ ምናምን እንታበይበት፣ አሁን እሱ እንትኑን ተርባይኑን እንዲመታ አምቀነው እሱ የታመቀበት ጉልበት ሲወርድ ምናምን እያልን ነው።
ኢነርጂ ለማግኘት የምናወጣውን ቢሊዮን ዶላር ሲዩት። ኮንሰፕቹዋሊ ስታስቡት ሙቀት ነው አለ የምትፈልገው። ውሃው እኮ እንትኑን መቶት ተርባይኑን መቶት ይህ ምንድን ነው? በጣም ዲቴል አልግባ ላላቀው እችላለሁ ፐብሊክሊ ስለሆነ ኖርዝና ሳውዙ ተርባይኑ ላይ ያሉት እንትኑ ሲተላለፉ የሚፈጠረው ምንድን ነው? ማግኔቲክ ኢነርጂ ወደ ኤሌክትሪክ ተቀይሮ ነው። ኤሌክትሪክ ሙቀት አለው አይደል? ድስት ምናምን ስናግልበት ብቻ እየታገልን የምንሄደው ወደ ሙቀት ነው። ሙቀት ልናገኝ ነው። አሁን ስለ ኢንትሮፒ ምናምን መስማት ደስ ይለኛል። ስለ ውስጣችን ሰውነታችን ውስጥ ያሉ ፈንክሽኖች የሆነ ስድረት ትርጉም፣ ስለ ንቦናዊ ጥቅም ምናምን ምን ልላችሁ የናመጣውኝ አዲስ አዲክሽን አስይዙን። ስላለብን አዲክሽን አነዝንዙን። ያን አዲክሽን ፈልገን በማስተዋላችን አላመጣ ነውም። የነገርየውን ክፋት የሚያደርስብንን ችግር ጥልቀት መጠን ማወቃችን ከነገርየው እንድንወጣ አይረዳንም። ብንወጣ እንኳን ከዛ ነገር የወጣ የሚል አይደንቲቲ ካባ ለራሳችን አልብሰን አንዳች ጉድ በዓለም ላይ ያበረከተ ሰው ይመስል ራሳችንን እንቆጥራለን። ስላላገኘነው ጉድ ወይም ስላለፋንበት ጉድ ሳይሆን ስለተውነው ባድ ነው የምናወራው ማለት እና አይዳውት ሁልጊዜም እኔ የምታገለው አዲስ ነገር ለማምጣት የአዲስ ነገር አዲክሽን ነው ይሄና ገጬን የሚያስደሳኝ። ኦፍኮርስ እዚህ ጋር ምናምን ችግር አለ። እሱንም ለማስተካከል ነው ከሐኪም ጋር ተነጋግሬ አንሳውና እዚህ ጋር የምትቀባው ቅባት አለ ተብዬ እዚህ ጋር ማኔ ላይ ታችሁ ከሆነ ትንሽ እንደ ቆሮቆር ነገር ያስቸግረኛልና ቆሮቆራ ማለኝ አንድ ሰው ሲሳደብ ቤተልሔምም ላይ ጽፌዋለሁ። አንዱ በዳሶ የሚባለው ካራክተር ቆሮቆር አለበት። ያው ራሴኑ ስለሚመስል እና ሲሰድብ ሰው ችግርህን አይቶ ምናምን ይሰድባል። አፈላልጉ ኤክስፖዝ ስላረክ ራስህን እና ምን ልላችሁ ነው አዲስ ነገር ሳጣ ብዙ ጊዜ ቦርድ ነኝ፣ ቶሎ ነገር ይሰለቸኛል እና ያለኝ አማራጭ አዲስ ነገር መፈለግ ነው። መሰልቸት ነው የአዲስ ነገር መፈለጌ መሰረቱ። ስለዚህ አዲስ ነገር የምፈልገው እኔ እንዴት አይሰለችህም ይሄ ምናምን የሚለው ድምፅ አይደለም። ኦሬዲ የነገርየው ክፉ ጌታ መሆን ብቻውን በቂ አይደለም። ጥሎ ለመሄድ ሌላ ነገር እፈልጋለሁ። ከሆነ ነገር ወደ ሆነ ነገር ሲሄድ ስቴር ነው የተሻለ የሚጠቅም ስሜት የሚሰጥ ምናምን ነገር ይፈልጋል። ማስተዋል አይመራውም ሰውነቴን። የአብዛኞቻችንም እንደዛ ነው። ማስተዋላችሁ ኢንቮልቭ ካደረገ በመሪነት ካባ ራሱን ከቀባ ሰውነታችሁን ወይም እናንተን የሚያንቀሳቅስ ከሆነ ጌትነትን ይፈልጋል። ጌታ አንድ ጌታ ኢየሱስ አለን ምናምን ይላሉ ሐዋርያትና ጌታ መሆን የማይሻ የማይፈልግ ነገር የለም ዙሪያችንን እንትን መጥፎ ጌታ ሳይሆን ያለው ስሉጥ ባሪያ ነው እያልኩኝ እንትላለሁ። ጌትነት ማን ጌታ ሆነብን አይደለም ችግሩ፣ ምን አይነት ባርነት ነው እየፈለግን ያለ ነው። የኔ ጌታ ብለህ የምትጠራው ምን ያክል ይጎዳሃል ነው። ትላንትና ቡና አልጠጣንም ከረዴት ጋር እና ኃይለኛ ራስ ምታት አለው። የቡና ጌትነት ከጫት ጌትነት ከሲጋራ ጌትነት አላውቅም፣ ሲጋራን ብዙ ስለማላውቀው በቃ የተለየ ነው። እንደ ራስ ምታት እንዲከፍሎ መታን ማለት ነው። እኔ ሳልቅም እኮ ዝም ብዬ ደስ እያለኝ ባይሆን እንኳን ዝም ብዬ ነው የምውለው። ራስ ምታት የለች፣ ድብርት የለች፣ ብቻ መሄጃ ቦታ ላጣር ይችላል። ስለዚህ ያለኝ አማራጭ መሄጃ ቦታ መፈለግ ነው። ኮንሰንትሬት አድርጎ ለረጅም ደቂቃ ሰዓት ማንበብ፣ ቪዲዮ ኤዲት ማድረግ፣ መስራት ላይሆንልኝ ይችላል። ይሄን ግን ሰፕሊመንቱን በማጣት የተፈጠረ እንጂ ሰፕሊመንቱ ከሰውነቴ ሲወጣ የተፈጠረ አይደለም። አም ኖት ኢንከሬጅ ዩ እንድትቅሙ አይደለም አላማዬ። ግን ቡና ኃይለኛ ጌታ ነው። ኃይለኛ ይፈልጣል ማለት ነው። መጥቶ እስቲ አትጠቀማት። ረጅም ሰዓት ስለማትጠቀመው ነው እንጂ ልዩነቱ ከጫት ቡና ኃይለኛ ስትሮንግ ነው፣ ይቆጣል። ኦኬ ጌትነት እንደዛ ነው። ለምሳሌ መንግስት ምን ያክል ጌታ በሰውነታችን ላይ እንደሆነ አብዛኞቻችን እናውቃለን። በጣም ነው የምንፈራው ጥቂት ቃል ካፋችን ቢያመልጥ። ስለዚህ
በጣም ለመንግስት አንደበታቸውን ሰጥተው ክፉ መናገር የለብኝም እሱ የሚወደውን ነው መናገር ያለብኝ ምናምን ብለው አጎንብሰው የሚኖሩ ሰዎች ናቸው እኮ መጠጥና ሴጋ ላይ አዲክትድ የሆኑ ሰዎች ላይ የሚጠቁሙት። ምን ያህል ስሉጥ ባሪያ እንደሆኑ አያውቁም። ኧረ ተው ተው አታስጨር ልኑርበት ተው ምናምን ብለው ኢየሱስ ጌታ ምናምን ይሉታል። ታሾፋለህ። ኦኬ። ስለዚህ ትንሽ ትሁት መሆን ያለበት አንድ ሰው ሌሎቹም ላይ መጠቆም ማቆም ያለበት ባሪያ ምን ያክል እንደሆነ አያውቅም። እሱ የሚያየው የሚታይ ችግር ያደረሰ ባሪያ ነው ወይም ሱስ ውስጥ ያለ ሰው። ስለዚህ በተቻለ መጠን ሌላ ቦታ ላይ ሌላ የተሻለ ጌታ እንዲገዛው ሰውነታችንን አሳልፈን እንሰጣለን እንጂ ጌታ አልባ ማድረግ አይቻልም። ሰውነት እኔ ነኝ ጌታ ብትለው ልክ ከዚህ ሱስ አውጥቻለሁ እኔ ነኝ ጌታ ብትለው ፋኪት ይልሃል። የሚገርም ማጥ ነው የሚከትል። ለምን አይምሮ አሁን ሰውነት ላይ ጌታ ነው። አይምሮን ደግሞ ፕሌይ ማድረግ ቀላል። አይምሮን ትሪክ ማድረግ ይቻላል። ለምን አይምሮ ክፍት ነው። አይምሮአችን በዚህ ጋር ቀዳዳ ኖሮ ሳይሆን ሀሳቦች ያለኛ ፈቃድ ይገባሉ ይወጣሉ ምናምን የኛ መስሎን መልካም መስሎን ልንገባበት እንችላለን። ስለዚህ አይምሮአችን ሰውነታችን ላይ አብሶሉት ጌትነት ካገኘ አይምሮአችንን አቢዩዝ ማድረግ የሚችሉ ስፒሪቶች ወይም ፓተርኖች ቀላል ነው። ሂፕኖታይዝ መደረግም እንችላለን ሳይሆን ሂፕኖታይዝ እንደረጋለን። ደግሞ ኦልሬዲ ሰውነትህ በአይምሮ ጌትነት ስር ያደረ ስለሆነ ተኛ ቢሉት ለሎጂክ ስለሚገዛ ትንሽ እንትን ብለው ይተኛል። እኔ ሰውነቴ አይገዛም ለኔ ይሄ ይጎዳሃል እያልኩት ተበዳ ብሎኝ ያደርገዋል። የእኔ አይደለም ሰውነቴ አሳልፌ ሰጠዋለሁ የተሻለ ጌታ እንጂ እኔ ጌታ ከሆንኩበትና እኩይ ነገሮቹን ሰምቶኝ የሚያቆም ከሆነ እኔን መልካም በሚል መንገድ የገቡልኝን ሰዎች አሳልፌ ልሰጠው ነው ማለት። እኔ ልቆጣጠረው አልፈልግም ሰውነቴ። ሰው በሚለው ካታጎሪ ውስጥ የተሻለ ዋጋ የከፈሉ ጌቶች ሰዎች ጌታ ይሆኑበታል እና ወደ መልካሙ ይመሩታል። እና እኔ ጌታው ልሆንበት አልፈልግም። ከሆነ እኩይ ነገር አውጥቸው ለተሻለ ጌታ ነው አሳልፌ የምሰጠው። እንዳልኩት ቅድም ከሰብስታንሶች አወዳደር ሲባል ቡና፣ ጫት፣ ሲጋራ፣ መጠጥ ምናምን ተብሎ ሲቀመጥ ቡና ኃይለኛ ጌታ ነው። ከሁሉም አላልኩም። እኔ ከማውቀው ጫት ነው ኃይለኛ ጌታ። ራስ ምታት ይፈልጣል ምናምን። ጫት ብትቅም ውሃ ጠጣ ነው የሚል። ጠዋት ላይ ፎከስ አላረግልህም ነው የሚል። ረጅም 8 ሰዓት ምናምን ፎከስ ተጠቅመህበታል። 8 ሰዓት አልትራ ፎከስ አድርጎልህ 8 ስራዎች እኩል እንድትሰራ ምናምን አቅም ሰጥቶ እኩል ሳይሆን በ8 ሰዓት ውስጥ ከዛ ጠዋት 4 ሰዓት ወይ 3 ሰዓት እንክት ያለች ድብርት ሳይሆን በቃ ትኩረት ማጣት አለች። ዋይ ጠጣ ፍዝ ብለህ ግንብ እያየህ ልትውል ትችላለህ። እችን ኮምፐንሴት አድርግልኝ ይልሃል። ስለዚህ በሆኑ ኦኬ ጌትነታቸውን ታወዳድራለህ። ምን ያክል ባርነት አላቸው የሚለው ጌታ ትመርጣለህ እንጂ አንተ የገዛ ሰውነት ላይ ጌታ መሆን አትችልም። ከሆንክም አሳልፈህ መስጠት አይቀርም አንኮንሽስሊ። እዚሁ ላይ ዝም ብዬ ማስተርቤሽኑን አዲክሽን ውስጥ ያሉ ልጆችን አፕዴት ልንገራቸውና ሀሳቡን ልቋጭ። እዚህ ጋር ስኬፕ ማድረግ ትችላላችሁ። ከዚህ በኋላ ስለ ማስተርቤሽን ላወራ ስለምችል ወንድነትም ማለት ብዬ ብዙ ጊዜ አንስቸዋለሁ። ከዛ ፈቀቅ ያለው ነገር መሰላችሁ መለኪያ አለ። እኛን ከሰዎች የምናወዳድርበት ሚዛን አለ። ሚዛኑ ሲመዘን ብዬ ሰራሁት እና አለማወዳደር ራሳችን አንችልም። ኦልዌይስ ኢንኮምፓሪዝን ያለው የሆነ ጉድ ሰው የሆነ ሰው ሲያደርግ የኛን ባድ ወይም አለማድረግ አብሮ እየነገረን ነው። ስለዚህ እንደ እንትናችን አቅማችን የቢምቢ ያክል እየወረደ ሲመጣ ልክ ቬነም ሳይኖረን ራሳችን የምንጠብቅበት ቬነም ሳይኖረን ሲቀር እና የሄድንበት ቦታ ጎንበስ ማለታችን ሲበዛ የዓለም ስልጣኗ እየጨመረ ሲመጣ እንትን አለ ራሳችን ከኤክስተርናሉ ዓለም እናርቀዋለን። ከዛ ልክ ያቺ ቅጽበት በኋላ ምንድነው የሚመጣው? ያንን የምንታገልበትን ኬሚካል አቮይድ ማድረግ አለብን። ስለዚህ የተሻለው መንገድ ማስተርቤሽን አዲክሽን ውስጥ ያሉ ሰዎች ውጪ ዓለም ላይ ስልጣናቸው የጨመረ መምጣት አለበት። ስልጣናቸው እየጨመረ እንዲመጣ ደግሞ ትንሽ ቬነም ትንሽ
መውጊያ ሊኖራቸው ይገባል። ያንን መውጊያ ግን የሚሰበስቡት ሰዎች እንዲወጓቸው በማድረግ ነው። መጀመሪያ ፔንፉል ነው፣ ቡሊ ስትደረግ ፔንፉል ነው፣ ወጥተህ የማትችለውን ነገር ስትሞክር ምናምን። ግን ያ የገባው አንተን አንኮንፈርተብል ያደረገ ነገር አንተ ውስጥ ይቀመጣል። ቀጣይ ኢፍ ዩ ፑሽ ሃርደር ማለት ነው። ደጋግመህ ለምሳሌ ፑል ቤት ሄዶ ፑል መጫወት እንኳን ባይችል ፑል ቆሞ ሲጫወቱ ልጆች እየሰማው ያበደ ምናምን ባይል እንኳን እንደዚህ እያደረገ የሆነ ሲያስገቡ የተለመደ ነው። እዛ አካባቢ እዛ ፑል ቤት አንድ ሰው አሪፍ አርጎ ካስገባ ይደረጋል። እና እንደዛ ማድረግ ምናምን ቀስ እያልክ ተለማመድ። እዛው ዋል፣ አንዳንዴ ተጫወት። ቀስ ብለህ ቁማር ውስጥም ትንሽ ኢንጌጅድ ሆነ እንድትያዝ ሳይሆን ቁማር ሲሆን አሸንፈው በልተው እንድትሄድ አይፈልግም ሰውየው። ስለዚህ ትንሽ አንኮንሸስ ትግል አለች። በዛች አንኮንሸስ ትግል የሆነ አይነት ወንድነት ከአንተ ውስጥ ሪግ እየሆነ ሲወጣ ስታሸንፍ ምናምን ጥለህ መሄድ ስትችል፣ አንዳንዴ ፈርተህም ሊሆን ይችላል ደግሞ ተሸንፈህ ምናምን ለመውጣት ስትሞክር፣ ብቻ ብልጠትን እየተማርክ እንደዚህ እያደረግ ከዓለም ላይ እንትንህን አብዛው፣ የምትችላቸው ነገሮች ይብዙ። ይሄ ስለምትታገል ገብተህ ከብልት አትታገልም ነው። መታገልን መለማመድ አለበት። ወንድ ሲሆን ሁልጊዜም ትግል ውስጥ ነው ያለው። ሴትም ሲያይ ለመማረክ ይታገላል። ወንድም ሲያይ ማን ነው አልፋ ሜሉ የሚለውን ይታገላል። እና አንኮንሸስ ነው ግን ትግሉ። ለምሳሌ በጨዋታ ለበቅ መስመር ማስያዝ አለ፣ በዝምታ መስመር ማስያዝ አለ፣ በአይን በመተያየት ዝም በማለት በአቀማመጥ ምናምን እንደዚህ ባለባበስ በቁሳቁስ ይህን አይፎን ይዤ መንቀሳቀስ ሲጀምር ባንክ ቤት ሄጄ አገልግሎት ፈልጌ ማኔጀሩ እያወራው ድንገት ብቻ እንደዚህ ሲል ሶስቱን አይኖች ሲያይ ማለት ነው በቃ የሚሆነውን ነገር አየዋል። ይሽቆጠቆጣል ምናምን። እጄ ላይ ደግሞ የዚች የሞተር ቁልፍ አለ። ቁልፍና አይፎንን ጎን ለጎን ሲያይ አስተናጋጅ ስትፍታታ ያለው የሌለ ፈታ ምናምን እንደዚህ ባንክ ማኔጀሮቹ ከዛ ይጠይቁኛል። እቺ ስንት ናት ስንት ቁጥር ናት ምናምን እና በቃ እኛ ጋር ባንክ እንትን ብትልስ ከወንበሩ ተነስቶ ሲያሸረግድና ፓወር ለየቅል ነው። እና ፓወር መጨመር አለበት። የሆነ አንተ ሲያዩ የሚያዩት ነገር መኖር አለበት። የዋሆች አሉ። ምን ማለት ፈለግኩ? እንደዚህ አንባቢ አሳቢ ምናምን ሰው ቁሳዊ የሆነ ፓወር እንዳይኖረው መስል የአካላዊ ፓወር እንዳይኖረው ምናምን ነው የሚጠብቁት። የሆነ ኖብል እንዲሆን እንዲለሰልስ። ግን እንደዛ አይደለም። የፓወርን መናቅ የለብህም። ፓወር ሊኖርህ ይገባል። ያ ፓወር ነው እያሳደገ በሃይራርኪ ላይ የምትሄደው። እና እንዳውም ፌክ ኢት ቢፎር ዩ ሜክ ኢት እስኪባል ድረስ ሰዎች ፓወርን ኢሚቴት ማድረግ ውስጥ ይገባሉ። እሱን አልመክራችሁም። መምሰል ጥሩ ቢሆንም ማስመሰል ምና አያስፈልግም። እና ግን ምንም ከሌለ ጥሩ አድርገ ሰውነትን ንጽህናው ምናምን ብትጠብቅ ብቻ እኚህን ነገሮች ሪፒትድሊ ማድረግ ሲጀምሩ ቅጥራቸው ውጪ እየሆነ ወደ ውጪ እየወጡ ከዛ ዓለም የምትጠራበት እነሱን የምትጠራበት ድምፅ ብዛት እየጨመረ ይመጣል። ማለት ሰዎች ከሱ ጋር መሆን እየፈለጉ ይመጣሉ። ለምን? ኦርደር ያያሉ። ሲያዩ ስርዓት ያያሉ። በስርዓት የተያዘ ሰውነት፣ በስርዓት የለበሰ የዘመኑን ቋንቋ። ያው አጋጣሚ ሆኖ ነው አይፎን የገዛሁት የተሰጠኝ እንጂ ዳይሬክት ሱላ አልገዛው እችላለሁ። ግን እነዚህ የሚሰጡትን ፓወር ዲናይ ማድረግ ልክ አይደለም። እንትንህ ይጨምራል። ለምንድን ነው የከፋ መጠን? ለምሳሌ ከዚህ ሞተር የተነሳ ቀንሷል። መንገድ እግረኛ ስለሆንኩኝ ሰላም ብለውኝ በዛው ሊያስቆሙኝ ምናምን ሊቀፍሉኝ የሚፈልጉ የሰፈር ልጆች ምናምን አሉ። አሁን እሱ ቀነሰ እና ፓወሬ ሲጨምር አየዋለሁ። ሰዎች ሰላም የሚሉበት መንገድ እኔን ይቀየራል። ያን አዲክትድ የሚሆኑ ሰዎች አሉ። እሱ አይደለም ነጥቤ። ግን እየጨመራችሁ መምጣት አለባችሁ ፓወራችሁ። ያንን የመታገያ ሜዳ አቮይድ እያረጋችሁ ስትመጡ ሁለት ነገሮች ይከሰታሉ። አንደኛው ዴይድሪም ይከፈታል፣ የውጭውን ዓለም ሰብስቲቲዩት የሚያደርግ የምናብ ዓለም። ሁለተኛው ከምናቡ ዓለም ውስጥ ደግሞ ምን ይቀራል? ቶሎ ዶፓሚን የሚሰጠው በምናብ ውስጥ የሆነን ሰው ስትከካ ወይ ስትከካ ታይና እሱን
ከውጭ ያለ ብልትን ማለብ ውስጥ ይከታል። ዝም ብሎ በምናብ ሀብታም ሆነ ሰዎች ወደው ንግግር አምሮ ወልደ አሜሪካ ሄደ ብቻ እያየ መቆየት አችልም። ሰውነት እየደከመው ሲመጣ ከውጭ ኢጃኩሌት አድርግ ይላል። በተቻለ መጠን ቬነሙ ነው ትክክል፣ ማሊፊሰንት ናት ትክክል። ያቺ የምትናደፈዋ የምታስፈራዋ ዓለም ማለት ነው። ወጥቼ የት ሄዳለሁ? ተንቀዋለሉታና ተንቀዋለል መሄጃ መድረሻ ይጥፋ፣ አስለምድ የሆነ ቦታ። ይሄ ከውስጥህ እንትንህን እንዳታወጣው፣ ስፒሪትህን እንዳታወጣው፣ መታገያህን እንዳታወጣው ያደርግሃል። ከዛ ኦን ደ ኮንትራሪ እኮ ጎንበስ እያልክ ነው የምትሄደው። በሄድክ ቁጥር ጎንበስ እያልክ ነው። ልክ ኢነርጂውን ባወጣኸው ቁጥር የበለጠ አቅም ማነስ ውስጥ እየጨመርክ የሆንክ ነው የምትሄደው። መታገያውን ስታወጣው እንደገና ዊክ ነው እየሆንክ የምትሄደው እያልኩ እና ይሄንን ዳይሬክት ማስተርቤሽኑን ይታገሉታል ልጆች። ቅድም ካልኩት ኮንሰፕት ጋር ምን ዳይሬክት አትታገለው። እሱ አይደለም ችግሩ፣ እሱ የችግሩ ባይ ፕሮዳክት ነው። ዋናው ችግር ይሄ አይደለም። ሰልፍ ሄት አለ፣ ራስን የመቅጣት ስርዓት ነው። ውጪ የሆነ ስራ ሲበላሽባቸው አምጥተው ራሳቸውን ይመቱታል፣ በዱላ ነው ይመቱታል። ልክ ተመሳይ ነው። እንዲና እንዲህ ነው የሆነው። እጅ ይመቱታል። እንዲህ መምታት ስለማትችል ነው እንዲህ የምትመታው እና እየቀጣኸው ራስን በሌላ መንገድ በሌላ ፎርም መቅጣት አለብህ። እየቀጣ ሊያስደስትህ የሚችልን ሌላ አይነት ፓተርን ነው ማፋለግ ማሻተት ያለብህ። ሰነፍ ስለሆንክም ሊሆን ይችላል። ሰነፍም ደግሞ ሆነህ አይደለም። ኢነርጂ ሪያሎኬት ሆኖ ነው። ለምሳሌ የሆነች ልጅ አትዋሽ። በቀደም የነገርኳችሁ ክላይንቴ አገር ውስጥ አትኖርምና አትዋሽ ያለች ብዬ ሌላ እንትላት ሰዎች ከዛ ሰዎች ውሸታም ሆነው ይታዩዋታል። የእሷ አለመዋሸት የሰዎችን ውሸት አጉልቶ ያሳያታል። እንድታፈላልግ ቼክ እንድታረግ ይሄ የሚያወሩላት ነገር እውነት ነው አይደለም ብሎ ከሌላ ሰው ማጣራት ምናምን አብሮ ይገናኛል። ውሸትን ማደን ጀመረች። እሷ እውነት ስለምትናገር ውሸት ስለማትዋሽ። አሁን ይሄ በራሱ ትልቅ ችግር ነው። ከዛ ቀጥሎ ግን ሰው ግን እንዴት ሳይዋሽ መኖር ይችላል ብዬ አፈላለኳ። ችግር አፈላላጊ ኮሚቴ በላይ ችግሩን አፈላለኩ። ምን ባገኝ ጥሩ ነው? የውሸት ዓለም ውስጥ ነው የምትኖረው። ጥንቅቅ አድርገህ ምናብ ከጠዋት እስከ ማታ ነው። እና እንዴ ከቤት ለምንድን የማትወጪው ስል ለካ ከቤት የማትወጣው በምናብ ከቤት ስለምትወጣ ነው። ቤት ውስጥ አይደለችም ሲጀመር። የምናብ ዓለም ውስጥ ስለምትኖር በአካል አትዋሽ። ለምን? የውሸት ዓለም ውስጥ ነው የምትኖር። የውሸት ዓለም ውስጥ ከኖርክ መዋሸት አይጠበቅብህም እኮ በኖርማሉ ዓለም ስትመጣ ሰብስቲቱት አድርገዋል። እኛ የምንዋሸው ፈልገን መስሎ እንዴ? የሆነ ጥቅም ለማግኘት እኮ ነው። የሆነ ሰው እጅ ላይ የሆነ ነገር አይተናል አስመስለን ያቺን ነገር ለማግኘት ፈርተን እንዳያጠቃን። ኤክስተርናል ዓለሙ ጨካኝ ስለሆነ እንጂ ውሸት ይጠቅመኛል ብሎ የሚዋሽ ሰው የለም። ውሸት ምንም ጥቅም እንደሌለው ባህሪው ይነግረዋል። ቅድም እንዳልኩት ነው። ወይ ውሸታም ነው ሰውየው ምናምን ብሎ ራስም ውሸታም ነኝ እኔ ብሎ መጮህ አያስፈልግም። ውሸታም የሆንከው እውነት የመናገር ስታንድ ስለሌለህ ነው። ደሞ ስራ በሌለ አሰሪ የለህም ማለት ነው። ስራ በሌለ በራስህ ሳንቲም መስራት ከቻልክ ማለት ስራ በሌለ ከቤተሰቦች ጋር እንደዚህ ግዴታ መልክ እየሰራህ ማትቀርብ ከሆነ ኦር ርቀት ካላችሁ ከሀገር ወጥተህ ሊሆን ይችላል ወይም በቫሊዩ ስታንዳርድ መሰረት መሄድ ስለማይችሉ ምናምን ኦኬ። እውነት የምትናገርበት መጠን እየጨመረ ነው። ውሸት የምትናገረው ምንድን ነው? አንድም ያስዋሹ ለእነሱ ስትል እነሱ ኮምፕሬንድ አያደረገውም እንትናቸው ብለህ ስለምታስብ ምናምን ብዙ ሪዝኖች፣ ኃላፊህም ይሁን ቤተሰቦች አለቃ ሆነው ቦሲ ስለሆኑብህ አንተ ግዴታ ተዋሻለህ። አሁን ውሸት አይደለም ችግር፣ የሚያስዋሹ አካላት ናቸው። እንደዚህ አንዱን ከአንዱ እያቀዳደም ማየት አለብን። እያበላለጥን ዳይሬክት ችግር ብለን ያሰብነው ነገር ላይ አይደለም ማተኮር ያለብን። ምን ባለማድረጌ ነው ይሄንን ያደረግኩት ነው የሚባለው። ስለዚህ ፓወሩን እየጨመሩ መምጣት መፍትሄ ነው እያልኩ እህቴ የውሸት ዓለም ውስጥ ጥንቅቅ ብላ እየኖረች ስለሆነ ሰዎች እሷ ጋር ሲመጡ ወይም እሷ ሰዎች ጋር ስትሄድ ለምን እንደሚዋሹ አይገባትም። ለምን? ኤክስተርናል ወርልዱ ላይ ፓወር አለ። እሷ ደግሞ ፓወር የማይጠይቅ ዓለም ውስጥ ነው የምትኖረው። ለራሷ በ4 ዓመት አንዲት ጨርቅን የገዛሁት አለች። ለእህቶቿ $2000 ምናምን ልብስ ትገዛለች። እንግዲህ ስለማትዋሽ ያው ማመን ግዴታዬ ነው። አልዋሽም ብላኛለች። እና
ሞር ራሷን አቢዩዝ የምታደርገው በፍቅር ስም ተፍተፍ ብለው በራሳቸው ተሯሩጠው መኖር የሚገባቸው እህቶቿን ቁጭ አድርጋ እሷ 3 ስራ እየተሰራች እየተገረደች እንቅልፍ የለ ምናምን ሰውነቷ ውኡ እያለ ግን በፍቅር ስም አያችሁት እንዴት ኮምፕሌክስ እንደሆነ። አሁን ይችን ሴት አይቶ ከኤክስተርናሊ የሆነ ችግሯን ያው ከሰዎች ጋር ብዙ አትግባባም በምናብ ስለምትኖር ከውጭ ችግሯ አይቶ ሊፈርድባት ይችላል። ከውስጥ ግን ስታያት ሌላ ናት እና ፍጹም ማለት መግባባት ስንተኛ ቀኑ ላይ እንደቻልኩት ስንተኛ ሳምንቱ ላይ ከእሷ ጋር ለምን በምናብ ስለምትሄድ ንግግር እንኳን ጠፍቶባታል። የሆነ ጆክ ላረግ ስል መልስ ነው የምትሰጠኝ። አዎ ገስዋት እንደዚህ ያሉ ሰዎችን ምን ላረግ እንደምችል ስል አዎ ትለኛል። አይ ይሄ እኮ ገምቺ ያልኩት ቀጣይ መልስሽ ይሄ ነው ብለሽ እንድገምቺ ወይም እሺ ምንድን ነው እንድትይኝ ነው እንጂ አዎ እንድትይኝ አውቀዋለሁ እንድትይኝ ያለው። እና መታገል የማይችሉ ሰዎች ደግሞ ቀስ እያሉ እግዚአብሔርንም መታገል ይተዋሉ። እግዚአብሔር ዝም ብሎ መታመን የሚፈልግ አምላክም አይደል፣ የሚታገሉትን ይፈልጋል። ካልባረከኝ አልለቀም። በዚህ ጉዳይ ምንድን ነው ያለ ሰው ልጅ ለምንድን ነው የሚኖረው ጌታ ሆይ ምናምን እንዲህ እንድትጠይቀው አይፈልግም። መጀመሪያ ሰው እንዴት እንደሚኖር አይተህ መኖር አለብህ። ውጭ ወጥተህ ታግለህ ምናምን እዛ ሞክረህ እዚህ እንትን ባትጎዳም ተጠቅመህባቸው ባትጎዳቸው ምናምን የሆነ የለም ዓለም ውስጥ ፊት ለማድረግ ታገልክበትን መጠን አይቶ መጨረሻ ላይ ከእሱ ጋር ትገጥማላችሁ። እና በዛ ያንን በህልም ሳይን እየሰጠ ወደ እሱ ስትመጣ ወይ የሆነ አውሬ ሲያሯሩጥ ምናምን እያየ ወደዛ አቅጣጫ ትሄዳልና ምንድን ነው ነጥቡ? መታገል ያለመዱ ሰዎች መጨረሻ ላይ እግዚአብሔርን መታገል አይችሉም። አንድ ክላይንቴ እንደዛ ሆነብኝ። በቃ ሂ ጌቭ አፕ ማለት የሰጠኝን ብር ቀድሜ ይዤ ነው የምታገለው። ወዲያው ጌቭ አፕ አለ። ከዛ ተመልሼ መጣውና በቃ ዝም ስልህ ዝም ነው ምናምን በዚህ ደረጃ ዊክ ነህ እንዴ ስለው አይ ደክሞኛል ሰልችቶኝ፣ እሺ ተመልሼ መጥቻለሁ፣ ምንድን ነበር ጥፋትህ እስቲ ይኸው ስለው አገኛት። አየው ይሄ ነበረ፣ ይሄን እንድትለኝ ነበር የጠበቅኩት። እሺ ከዛ ቀጥሎ ግን እኔ እግዚአብሔር ነው መታገል እንፈልገዋል። አንተ እኔን እንኳን አልቻልክም፣ እንኳን እግዚአብሔር ልትታገል። ቀላል ነገር አይደለም እሱም መታገል። እንዳልኩት ከዚህ ቤት ስነ ፍጥረቱን ማጥናት ያስፈልጋል። እግዚአብሔርን ማወቅ ከፈለግ ስነ ፍጥረትን ያቸው ኮምፕሌክሲቲው ዴብዙ ምናምን ራስህንም ይኸው ምን ያክል ሰውንም ይኸው ውስብስብ እንደሆነ ስለዚህ ያንን ይከብዳል። ስለዚህ መጀመሪያ ሰው መታገል፣ ስርዓትን መታገል፣ ቴክኒካሊ ዳይሬክት ፊት ለፊት መጋጨት መታገል አይደለም። መታገል ሲባል በጥበብ መታገል፣ ልክ እንደ ሚኒሊክ መታገል በጥበብ ምናምን በስለላ በልጦ በመሳሪያ በልጦ ምናምን እንደዚህ ማርኮ ለቆ ተለማምጦ ምናምን ብቻ እንደዚህ እምዬ የሚባሉት በጥበብ መታገል ስለሚችሉ ነው። ሚኒሊክን ስሎ የሚሰጠኝ ሰው የለም እንዴ? ከምታዩኝ ዩንጊያን ክላስሩም ተማሪዎች መካከል ሰዓሊ ካለ እንደ ስጦታው ቢቀር ገዛለሁኝ። እና በዚህ ልክ የምወደውን ሰው ስሎ አለመስጠት ለእኔ ነውር ነው። ፈልጉ ውስጥ ጎበዝ ታጋይ በዓለማችን የማውቀው ሚኒሊክ ነው። ለእኔ ጎበዝ ታጋይ ነው። እና ትግልን በቃ ረስል ማድረግ አለብህ ከስርዓት ጋር ከመንግስታት ጋር ጡንቻ አለን ብለው ከሚያስ ቀስ እያልክ ያንን ትግል የምታረግበት ኬሚካል ነው ቴስቴስትሮን። ሶ ዩ ኒድ ቱ ኪፕ ኢት መጠበቅ አለብህ። ሌሎችንም ሱሶች እንደዚህ ይዋቸው። ዳይሬክት እሱን ጉዳዩን ችግሩን አትታገሉት። ከዓለም ጋር መታገል ሲያቅት ነው ከብልት ጋር የምትታገለው። ልክ እንደዛው ነው። ሌሎቹም ሰብስታንሶች መሰረት አግኝተው አንተ ጋር የተቀመጡ የተሻለ ጌታ አትፈልግም። አንተ ከኦልድ ጌቶች ከመጥፎ ጌታ ጋር መለያየት ነው የፈለግከው። ያ ደግሞ አንተን ጌታ ያደርጋል በሰውነት ላይ። አንተን መሸወድ ከቻልኩ ሰውነትን ያስኩት ማለት this is not a good way። መጥፎ ጌታ የማይገዛው ሰው ከምትሆን ጥሩ ጌታ የሚገዛው ሰው ብትሆን ይሻላል። በቃ ጨረስና 45 ደቂቃ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። መልካም ይግጠማችሁ። አይፎን እንዲጸዳ እያለ ነው ምናምን ብዙ አሪፍ ነገሮችም ወደፊት ይኖራሉ። እግዚአብሔር ይመስገን ምናምን ቻው። እንትኑ ስለ ሴሚናሩ
ከታየ ጋር የጨረስነውን ነገር አብዴት አደርጋችኋለሁ። ዩንጊያን ስቱደንት የሚል አንድ ግሩፕ ፔጅ ከፍተዋል። አዲስ አበባ ያላችሁ ማለት ነው። ያው ድሬዳዋ ነው በአሁኑ የሚዘጋጀው ብለናል። በጾም ውስጥ ነው የምናደርገው። እንግዲህ የምትጾሙ ሰዎች አይመለከተንም። ሁለቱንም ጾም የምትጾሙ ሰዎች ካላችሁ ማለት ሙስሊም፣ ኦርቶዶክስ። ስለዚህ ድሬዳዋ ነው የምናደርገው። ዊል አፕዴት ዩ እዛ ዩንጊያን ስቱደንትስ የሚል ቻው።